ውጤት ከቀማሾቹም ከዳኞቹም ተደምሮ ተቀንሶ እጄ ገብቷል። እኔ የሚመስለኝ ባለፈው በጣም ከገመትኩት ስለራቀብኝ ምናልባት ዜና አንባቢ ዳቦ ሌላ መጥበሻ እሷ ጋር መጥበስ እንችላለን። አይ ቴካዊ ይቅራ እየሰራና ቤት እንደ ያበላ ነው። ማተቤ ግን ከሾርባ ጋር ያለው እንትን ቁርኝ እኛ ግባቱን እናቀርባለን እናንተ ገነፋላችሁ። በቃ በዚህኛው ገንፎ በዚህኛው ደግሞ ሾርባ። ይሄ ትንሽ ጠበስ ይበል፣ ትንሽ ጠበስ ይበል። የሰራኑ ሶስና የቀቀልነው ፓስታ እኩልም ባላንስ ማድረግ አለበት። በመደዳ የምናየው ችግር ነው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ይሄው ስንል ውድድሩ ሊጠናቀቅ ብዙም አልቀረም። ግማሽ ፍጻሜ የመጀመሪያውን ውድድር ባለፈው ሳምንት አይታችኋል። ሁለተኛው ግማሽ ፍጻሜ ደግሞ ዛሬ ሊጀመር ነው። ግማሽ ፍጻሜ ማለት ተወዳዳሪዎቹ ወደ መጨረሻው ፋይናል ውድድር አንደኞቹ ያልፋሉ፣ አንደኞቹ ደግሞ ወደ ቤት የሚመለሱበት አዝናኝና አስጨናቂው የሼፍ ዚማጀት ውድድር በአባይ ቲቪ ሊጀመር ነው። የመጀመሪያው ዓመት የሼፍ ዚማጀት ውድድር ሊጠናቀቅ በጣት የሚቆጠር ቀኖች ነው የቀሩት። ሁለተኛው ሲዝንን ልንጀምር ነው። ለሁለተኛው ሲዝን መወዳደር የምትፈልጉ እናትና ልጅ፣ አያትና ልጅ፣ ባልና ሚስት፣ ጓደኛሞች፣ የሥራ ባልደረቦች ብቻ በሼፍነት ሙያ ውስጥ ያላለፋችሁ የሐምዛ ነገር እንዳይደርስባችሁ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። እኛም ደውለን ሃሎ ብለን እንጠራቸዋለን። ከዛ በኋላማ የሽልማቱ ነገር ምን ይወራል። ባለፈው ሳምንት በነበረው ውድድራችን እዚህ ወንበር ላይ የተቀመጡትን እንግዶችና የሰጡትን ፍርድ ሰምታቸዋል። ዛሬስ ከተወዳዳሪዎቹ መሃል ማን ይሆን የሚቀመጠው? ልጅ፣ ባል፣ እናት፣ እህት፣ ወንድም፣ አጎት? እሱን ደግሞ ቀስ ብለን ወደ በኋላ የምናየው ይሆናል። እንዲህ ደግሞ ምርዝንጥ ያደረገኝ ዲዛይነር ብርሃነ ነው። ወጣቱ ዲዛይነር ብርሃነ የሚገኘው 22 በድሪያ ሞል ምድር ቤት ነው። በእኔ ይሁንባችሁ፣ ሂዱና በደንብ ተደስታችሁ በጥሩ ዋጋ በጥሩ መስተንግዶ ትወጣላችሁ። እጅህ ይባረክ ብለናል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች የዘወትር ስፖንሰራችን አልፊ ትሬዲንግን ከልብ እናመሰግናለን። የምታዩትን ሙሉ የኪችን ዕቃ ያሟላልን አልፊ ትሬዲንግ ነው። አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ቁጥር 1 ወለላ ኮመርሻል ስር፣ ቁጥር 2 ደግሞ ብዙም ሳትርቁ እዛው ወለላ ኮመርሻል አጠገብ ታገኙታላችሁ። ለሆቴል፣ ለሬስቶራንት፣ ለኬክ ቤት፣ ለዳቦ ቤት ምርጥ ዕቃ ስትፈልጉ ሂዱ። በጥሩ ዋጋ በጥሩ መስተንግዶ ደስ ብሏችሁ ትወጣላችሁ። በዚህ ቁጥር ደውላችሁ ሃሎ በሏቸው። አሁን ለዛሬ የሚዳኙልን ዳኞች ወደዚህ እንጋብዛለን። የዛሬ የሚዳኙልን ዳኞች ሼፍ ፍስሐ፣ ሼፍ ፍሬና ሼፍ ማተቤ ናቸው። ወደዚህ ጋብዛቸዋለሁ። ሼፎች እንኳን በሰላም መጣችሁ። ያለፈው ሳምንት ውድድራችን በጣም ደስ የሚል ውድድር፣ ያው እያዘንን የተሸነፉትን የሸኘንበት፣ ግን እነሱም ተሸኙ አይባልም። እንደገና ለሶስተኝነት ዛሬ ከሚወድቁት ወዳቂዎች ጋር ለሶስተኝነት እንደገና ይወዳደራሉ። ከ1 እስከ 3 እንደምንሸልም ባለፈው ሳምንት አሳውቀናል። ቤተሰብ እናንተ ዝግጁ ናችሁ ሆይ? ውድድሩ ሊጀመር ነው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ሁለተኛው ግማሽ ፍጻሜ ወደ ፋይናል ለማለፍ በቅመሞቹና በለጋሃር መካከል ፍጥጫው ሊጀመር ነው። በዚህ አጋጣሚ የቅመሞቹን ኢየሩስን እኛ ቤቷ ድረስ ሄደን እንኳን ማርያም ማረችሽ ብለናል። አይታችሁታል። አሁን ደግሞ በግላጭ እዚሁ አግኝታችኋታል። ሁላችሁም እንኳን ማርያም ማረችሽ። እንኳን ማርያም ማረችሽ። ጀግና። ለሁለቱ ሴት ልጆቿ እንደገና ሌላ ወንድ ደግሞ አይደል ወንድም ይዛላቸው መጣል። ማን ነው ስሙ? ይስሐቅ። እኔ ሰምቼ ነበር ቤተሰብ እንዲሰማው ነው። ይስሐቅን በፍቅር በሞገስ እግዚአብሔር በሰላም ያሳድግልሽ አላችኋት እንዴ? እንኳን ማርያም ማረችሽ። ምን ይዛችሁ መጣችሁ ዛሬ? ከጎን ገንፎ ነገር እንሰራለን። እኛ ግባቱን እናቀርባለን፣ እናንተ ገነፋላችሁ። በቃ በዚህኛው ገንፎ በዚህኛው ደግሞ ሾርባ። እሺ ተወዳዳሪዎች፣ ዛሬ ሼፎቹ እንድትሰሩ የሰጧችሁ ግብአት በዘንቢል የሚገኘው በዘንቢል ውስጥ ያለው ለሾርባ ነው። በባስኬት ደግሞ ያለው ለዋናው ምግብ የሚሰራ ነው። ዋናው ምግብ ፓስታ ስፓጌቲ በስጋ ሶስ ነው የሚሰራው።
ሾርባችሁ ደግሞ የባሮና የድንች ሾርባ ነው የሚሆነው። ከዚህ በፊት በተለየ ሁኔታ ጥንቅቅ ያለ ነገር ስለሚያዩ በጣም እናንተም ደግሞ ጥንቅቅ ያለ ነገር ማምጣት ያስፈልጋል አይደል? በየቤቱ ፓስታ እንሰራለን፣ ግን በየቤታችን የምንሰራው ፓስታና እዚህ የሚቀርበው ፓስታ እንዴት ነው የሚለውን አገናዝባችሁ ረጋ ብላችሁ ይሄ በቃ ወደ መጨረሻ ዙር የምታልፉበት ነው። ከ10 ወር በላይ አብረን ቆይተናል። ስራ ተከፋፍላችሁ እሺ፣ በእርጋታ ራሳችሁን ከአደጋ ጠብቃችሁ ቆንጆ ውድድር ቆንጆ ምግብ አምጥታችሁ ለመሸለም ያብቃችሁ። አሜን። የምንሰጣችሁ 30 ደቂቃ ነው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች የሼፍ ዚማጀት የምግብ ዝግጅት ውድድር 30 ደቂቃው ተጀምሯል። ባለፈው ሳምንት ግምታችሁ አልተሳካም። ከሼፍ ማተቤ በስተቀር ሁለታችሁ ነበራችሁ። ዛሬ እዚህ ወንበር ላይ ማን ይቀመጣል? ያው ምን አይነት ሰው ሊቀመጥ እንደሚችል ገምታችኋል፣ አይታችኋል። ግን ማን ይቀመጣል? እኔ የሚመስለኝ ባለፈው በጣም ከገመትኩት ስለራቀብኝ ምናልባት ዜና አንባቢ የሴት ዜና አንባቢ ወንድ ዜና አንባቢ? የሴት ዜና አንባቢ። እሺ ጥሩ ነው። እንደዚህ ይሻላል ዝም ከማለት። እኔ እንኳን ከባለፈው ሳምንት በመነሳት እንደባለፈው እንግዲህ ቤተሰብ ሰርፕራይዝ ያደርጋቸዋል ብዬ ገምታለሁ። አይ ቤተሰብ ማለት ብዙ አይነት ነው። አጎት አለ፣ አክስት አለ፣ አያት አለ፣ ቅድመ አያት አለ፣ ልጅ አለ፣ አባት እናት አለ። ስለዚህ ወንድም አንዱም ምረጭ። ለአንዳቸው ወንድም ለማን ወንድም ለማን ባል ይሆንልሽ? አይ እንደዚህ ነው በኋላ አይደለም እንዴ ብዬ ነበር እንዳለ ምን ሽልማት አለው? የማን ወንድም የማን ባል? ለሁለቱም ባል ይሆንልኝ። እሺ ግን ማግባታቸውን ሰምተሻል? ታውቂያለሽ? እሺ ሼፍ ማተቤ። እኔ ደግሞ ባለፈው አልነበርኩም፣ ውድድሩን አይቼዋለሁኝ። ውድድሩን ስላየሁት ያው ለመገመት የነየሩስ አከራይ ይመስለኛል። አከራይ ወንድ ነው አከራያቸው? አይ በምን አወቅ ብዬ ነው እንደው ገመትኩኝ እና የነየሩስ አከራይዋ ወይም አከራዩ ሊመጡ ይችላሉ። አከራይ ወንድ ነው ብለሃል? የሱኛ አባቴ በጣም ወደዋለሁ ስትል ሰምቻለሁና ምናልባት አባቷ ሊመጣው ይችላል ይሁን ብያሰው አባቷ እኔ ልገምት ነበረ፣ ግን የፕሮግራሙ አቅራቢ ስለሆንኩኝ የሚባለው አሁን ምንድነው ያቀ ነበር ነው። ስለዚህ ዝም እላለሁ በአቅም ነጥብ ስለማይያዝልኝ እንጂ እዚህ ወንበር ላይ ማን እንደሚቀመጥ በጆሮአችሁ ልንገራችሁ። አይ አትንገር። እሺ አነስ ባለ ድስት ትንሽ የበድስት ይሄን ግን ለብቻ ካጠቢዋለሽ ባሮ ውሃውን ቀይር። እሱ እንዲህ ነው ዱቄት ምን በዛች የተሰጣችሁ ግብአት መኖር አለበት እንጂ እዛ ላይ ያለው በሙሉ መግባት አለበት ማለት አይደለም። በደንብ አስተውሉ። ወርቅ ድንቹን ከተፍሽው አነሳ አረግሽው። ሚቱን አድቦልቡላ ይደርቃል። መውሰድ ሶስ የግድ መውሰድ አለ። እሷን የሆነ ትንሽ እየሳለች እዚህ ያደረገለት ውሃ ግን በቂ ነው የጣልሽው ማለት ነው። አስጨምርሻል? ጨምሪና ሂጂ ሞይልኝና እርግጠኛ ነሽ ለአንድ ሙሉ ፓስታ? ተወዳዳሪዎች አያያዛችሁ ደስ ይላል። አጨራረሳችሁም እንዳያያዛችሁ ይመርላችሁ። ከተሰጣችሁ 30 ደቂቃ 10 ደቂቃ ተጠቅማችሁ የሚቀራችሁ 20 ነው። እኔ ሽንኩርትን የከተፍሽበት ይፈትናችሁ ይመስለኛል። አላቅም። አንዳንድ ጊዜ የተጀመሩ ነገሮች መጨረሻቸው ጥሩ ላይሆን ይችላል። የምትቦሉ ነገር ርስርስ እያለ አቴንሽን አልተሰጠውም። ይሄ ለማድበል እዛ ጋር ደግሞ ይሄ ከተፋው ምናምን ኦልሞስት አልቋል።
ፓስታው ተጥሏል። አሁን ስጋ ላይ እዛ ላይ አልተሰራም። እዚህ ግን በጣም ስጋ ላይ ቀድመዋል። እነዚህ ግን አሁን ለሚትቦሉ ከተሳ ጋርም ስናወራ ሶስ መስራት አለባቸው። ሶስ መስራት አለባቸው። ሶሱ ዘገየ መስራችሁ ምናልባት ውሃውን ፈልገውት ይሆናል። የስፓጌቲውን ውሃ ለሶስ ኦኬ። ሾርባ ላይ ግን ምንም ያየሁት እንቅስቃሴ የለም። እሻንጭ ቲማቲም ልፈጨልኝ። በጣም ፍጥነት ያስፈልጋል። በጣም ባላንስ የሚያደርግ ነገር ነው የሚታያለው። እንዳያረዱት ማለት በጣም ይሻል ነበር መሰለኝ። ዘይት አነሰው ትንሽ። ስጋው ለብቻ ልጠብሰው ነበር እኮ ነው። ሾርባና ስፓጌቲ ነው የሚሰራው በሚት ሶስ። ወይኔ ድንቹ ሳንጠዳው ድስቱን አለቅልቂና ስጭኝ። ይሄን ጠቢና ፓስታው እዚህ ጋር በሰለ። ማጥለያ ስጭኝ። እጅሽን ስራ ለልሽ ጓንት ባደፊ ውሃውን ግን ፈልገው ነበረ። አዳነችው የተወሰነው ድኗል። ይናም ጨምሪያ አይበቃሽም? ይበቃሻል? ለአራት ይበቃል። አረ ማለት ከነመክተፊያው ግን ባታረጊ እሺ፣ ከነመክተፊያው ግን ባታረጊ ጥሩ ነበር። በጣም መጣል የማትፈልጉትን ዕቃ ከአካባቢያችሁ ማንሳት ለራሳችሁ ነው የሚጠቅማችሁ። የተወደዳችሁ ውድ ሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዛሬ አዲስ ቴክኖሎጂ ቢኖር ብዬ ተመኘው። በቴሌቪዥን ምግብ መሽተት ቢችል በጣም በጥሩ መዓዛ ስቱዲዮአችን ታውዷል። መልካም እድል። ባሮ ሽንኩርቱን አርጊው። እሺ ባሮን አርጊው። ግን አለ ሰማያዊ አለ በርበሬ የለም። እስቲ ፈልጊልኝ። ይሄ ምንድን ነው? ቆይ ይሄ ትንሽ ጠበስ ይበል። ትንሽ ጠበስ ይበል። ከጀርባችሁ ዳቦ አለ፣ ግብአት ውስጥ አለ ዳቦ እንጃ። አለ እኮ ዳቦ ተዘጋጅቷል። አዎ እኮ ንገራችሁ። ቅመሞች እና ኢየሩስ ከኋላ ዳቦ አለ። እሺ ዳቦ ግብአት ውስጥ አለ። እናንተም ያው ነግራችኋለሁ ብዬ ነው። ዳቦቹ ግምጥ እያደረጉ ዳቦን ሾርባውን ጥጥት ነው የሚያደርጉት። እኔ ደግሞ መልከት ዳቦ እንደምጠብስ ዳቦ ሌላ መጥበሻ እሷ ጋር መጥበስ እንችላለን። ሶስት ተው ቢያፈሱት ስለተጠበሰ ከላይ በቁመቱ ከትፈሽ ግን መሰለሽ የሚፈራርስባቸው መቼ ነው ወጥሻዳ። እንደዛ ከሆነ ስህተት ይሆናል። አሁን ከሆነ ግን ሶስ ይሆናል። እንትን ይሆናል ይወስዳል። አሁን ለእናንተ ግን ፈተና የሚሆንባችሁ ምን መሰላችሁ? እዛ ጋር ያለው የስጋ ሶስ ተቀምሞ በደንብ ከመጣ ከተቀመመ ፈተና ነው። ካለሹ እንዴ ነው ስንት ይቃለን? 11 ደቂቃ ነው የቀረው። ቢላ ችግር የለም። ስላይስ ነው ዳቦ ያለው። ስላይስ ነው እሱን በለት ውስጥ ነው የምናደርገው። ተቆርጦ
የታረመች የት ነው ያደረግሽው? ባስኬት አራት ሰዓት ነው የምትሰሩት። አንዱ እዚህ ወንበር ላይ ለሚቀመጠው ዳኛ ነው። ሶስቱ ደግሞ ለኛ ዳኞች ነው። ወርቅ ውሃ አልፈላልኝም። እስኪ ቼክ አድርጊልኝ። ውሃ ተፈልኝ ወይ ማለት እኔ ያልኩሽ የቱ ጋር ቆሚያ ማለት ፓስታው ዳመራ መሰለኝ እኮ ሰዓታችሁ በጣም እየሄደ ነው። ስለዚህ ፍጥነታችሁን በዛ መልኩ መሄድ አለበት። ትንሽ የቆረጥ አርግሽ እንጂ የተከፈተ አለ። ፍጥነት 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 እንዳለ ላርገው ይሄ ስፖይለር ይታል ሌላ እንትን ትንሽ ጨምሪበት፣ ትንሽ ጨምሪበት። በቃ ወይ ወይራ ዘይት ትንሽ እናርግበት። ስድስት ደቂቃ ብቻ ነው የቀረው። ሰምታችኋል። ማለት ውሃም ጨምሪበት። ወርቂ ቶስት አርጊ፣ ዳቦን ቶስት አርጊ። ነጭ ሽንኩርቱን ተይውና ገልበጥ አርጊ በማንኪያ ወይ በማመሲያ ነገር። ቀንሽ ፓስታውን ስጪ ወርቂ። ፓስታ ብዙ ላይ ላቀላቅለዋ። ውሃ በቦይለር ነው ሾርባውን ያጠፋን። ሾርባውን እዚህ ጋር አድርጊው። ሳህን የወይራ ዘይት አድርጊበት። ዘይት ከዛ ጋር አድርጊ። ወደ ማጠቃለሉ መምጣት አለባችሁ። አሁን ቀንሽና እኔ እዛ ጋር አድርግልሽ። ጠበሽ የቀረው 3 ደቂቃ ብቻ ነው። ወይኔ ሾርባው
ኃይል ጨምሬበት ነው ትንሽ ያኛው በጣም ጋር ለምን ዘይት ዳቦ ቶስት ላደርግ ኧረ ፍጥነት ፍጥነት ፍጥነት! ሁለት ደቂቃ ብቻ ነው የቀረው። የሚያሳስበው ሹካው ማንኪያው አይደለም፣ ግን የሚያሳስበው መጀመሪያ ምግቡ ነው። አንድ ደቂቃ ተኩል ነው የቀረው። አንድ ደቂቃ ብቻ። ፐርሲሊውን አንጩ ወርቄ፣ ፐርሲሊው ከጀርባሽ 40 ሰከንድ። አራተኛ አምጪልኝ ማለት ነው። 30 ሰከንድ። ዳቦን ደግሞ ሾርባው ጥንቅጥቅ አድርጊ። ይሄው ትንሹ 20 ሰከንድ። አስር 9 8 7 6 5 4 3 ወይም መብርሃን 2 ጨርሰናል። 1 0 አልቋል። የተወደዳችሁ ውድ የሼፍ ዚማጀትና የተወዳጁ የአባይ ቲቪ ቤተሰቦች ይሄው እንዳያችሁት ውድድሩ ልባችንን ከፍ ዝቅ ሲያደርገን ቆይቶ በቅመሞቹና በለጋሮቹ መካከል በዚህ ሁኔታ ተጠናቋል። አሁን የሚጠበቀው የዳኞቹ የመቅመስ ሂደት ነው። እሱን አብራችሁን ተከታተሉን። ለዚህ ወደፊት እናርጉና ፓስታውን ደግሞ አብሬያችሁን እንደዚህ ልበል።
ተጎረሰ። የሚል ድምፅ መኖር የለበትም ይላሉ ብዙ ጊዜ። የቧንቧ ውሃ ስንቀዳ ያለው ድምፅ የለም መጀመሪያ ባሊ ላይ ሲያርፍ ያለው እንደሱ ማለት ነው። ሮሮ ማለት እኔ ለቅመሞቹ ጥያቄ ቃሪያው ምን ውስጥ ነው የገባው? ቃሪያ አልጨመርም። ግብአት ነበረው? ግብአታችሁ ላይ አለ አይደል? ፓስታው ላይ አለ። እሺ ሰዓት አለቀብን ተረስቶ ግን እንደዚህ የሚከታተፍ ነገር ሌሎቹ ነገሮች ተከትፎ ቀድሞ ተከትፎ ማለቅ አይችልም አይደል? ያልነበረ ሁሉ ጊዜ የሚሉት ዳኞቹ ፕሪፓሬሽን የቅድመ ዝግጅት መጀመሪያ ይለቅ የሚሉት ለዚህ ነው፣ ነገሮች እንዳይረሱ። በቃ እነሱ መሄድ ይችላል። ብዙ ጥያቄ የለንም። አዎ እኔ እንደቀመስኩት እንግዲህ ይሄኛው ሾርባው ላይ አንደኛ በጣም በትልልቁ ነው የተከተፈው እንትኑ ድንቹ። ሁለተኛ ድምፁ ይቀየር ነበር። የፍሰት መጠኑ በጣም ጥሩ ይሆን ነበር እና ሾርባው እኛም አስበን ነበር። በጣም ቁንዶ በርበሬ ነው። ቁንዶ በርበሬ ብቻም አይደለም፣ እንደገና ደግሞ ዘይትም ስቧል። ከዛ አንጻር ጣዕሙ አንጻራዊ ትንሽ ደህና ነው። እሱን ልልህ ነበር። ይሄን ስቀምሰው የሰጠናቸው ድንችና ባሮ ሽንኩርት አይደለ? የድንቹንም የባሮ ሽንኩርቱንም ጣም ቀምሼዋለሁ አለው። ለሾርባውን እዚህ ጋር የቀመስኩት ነገር ለእኔ የሰጠኋቸውን ነገር አምጥተውልኛል ብዬ አስባለሁ። ግን ስቲል ከጣም አቋያ ሳየው ከሁለት አይደለ እያወዳደርን ያለው ይሄኛውን እኔ መርጫዋለሁ። ፓስታው እንጂ ሾርባ ሁለቱም እንከን አለበት። እንከንም አለበት እንግዲህ እንደምናወራው ፈልጋል ሲዝኒንጎች ይጎሉታል ምናምን። ስለዚህ እኔ ሞር ሳይድ አድርጌ በደንብ እንትን ልለው ነው ፓስታዎች ላይ የሁለቱም አንጻራዊ እንከን ስላለበት ማለት ነው። ጣም ነው ያወዳደርኩት። አሁን እንከኑን አውቄያለሁ፣ ግን ጣም ላይ ሲዝኒንግ የሰጠናቸው ነገር ነው። መድኃኒዓለም የእንከኖቹን አይነት ደግሞ መጥቀስ ደግሞ ያው ይገባል። ምንድነው እንከኑ የሚለው ነገር ነው እንጂ ሾርባው ላይ ያው ስሙን ሾርባ የሚል ስለሰጠናቸው እንጂ እኔ ይቅርታ አይሰራም ለካ እዚህ ጋር ጣዕሙ ጥሩ ነው። የባሮውና እዛኛው ይሄኛው ግሩፕ ላይ እንትን ይቅርታ ዳቦ እንትን ነው የሚመስለው፣ ወደ ቆጮ ቀየሩት። ያ ሚኒ ዳይስ መሆን ይፈልጋል። የቆጮ የሆነ እንትኑ ነው ቁንዶ በርበሬ ሲጨምሩ ተዘረገፈ በረበት። ይሄኛውን አሁን ልብ ብላችሁታል። ይሄ ደግሞ በተቃራኒው መረቅ ያለው አዮ በቃ የድንች ቆሎ እኮ ነው የሚመስለው። ሁለተኛ እንደገና ይሄን ደግሞ ራሱ ስዊት ኮርኑን በዚህ ልክ
ልክ አይደለም። ሁለተኛ ክሩቶን ደግሞ የለውም። ራሴን እያለሁ ምክንያቱም ይሄኛው ሲቀርብ ለሚቀርብለት ተመጋቢ ከነ ክሩቶኑ አንድ ላይ ተሟልቶ ነበር መቅረብ ይላል። ለዚህ ነው ታውቃለህ አላረካኝም ያልኩህ። ሁለቱም ጋር ያለው ሾርባ እንከን አለባቸው። ኦፍ ኮርስ ግን የተሻለውን ምረጥ ነው የእናንተ ክርክር። እኔ የተሻለውን ጀጅ ለማድረግ ወደ ፓስታው መጥቼ ነው ጀጅ ላደርግ የምችለው። ሁለቱም ስላረካው በዚህም ስለምንሰጥ ግን ያው ግሬዳችን በዚህም ስለምንሰጥ የግድ ማንሳት አለብን። ፓስታው ጋር ስመጣ ነው ይሄኛው እንደ አጋጣሚ ሆኖ ነው ስጋው አልድ አሁን ሾርባው ላይ ድምጽ ብልጫው የቱ ነው የተሻለ የሆነው? የተከፋፈለ ነው። አሁን ማተቤ ድምጹን አቀብኩ ማለት እኩል ፖይንት ነው ሰጥ የምችለው እንደማለት ነው። አዎ እኔ ደግሞ ጣም ላይ ያንን እንትን አልኩኝ። ይሄ በቆሎ አለኝ። ጣም ላይ ግን ሼፍ ፍሳም ይሻላል ብላ እኔ መረቁ ደህና ጣም አለው። እዚህ ነፍሮ ነው የምትሉት። ይሄ ደግሞ ይሄ ጣሙ በቆሎ አየው ምንም አይነት እንትን እኮ የለውም እዚህ ምንም እኮ ዝጋ ነው። ፓስታው ጋር ስመጣ ይሄ ክሬም ስለጨመሩበት ትንሽ እንትን ስቲኪ ነገር ሆነ እንጂ ጣሙ ላይ ሳየው ጥሩ ነው። ስጋ ሶስ ነው አይደለም የሚለው አላቅም። ትንሽ ምንድነው እንትን ያልኩት እነዛኞቹ ቃሪያውን አለመጨመራቸው እዚህ ጋር የቃሪያውን ጣም አገኘሁት፣ እዛ ጋር አላገኘሁትም እና እንትን አረገኝ። አሁን ሁለቱም ባያዝ አረገኝ። ኖርማሊ ቃሪያ መጨመራቸውና ቃሪያ ያው ብዙውን ጊዜ እንትን ነው የመበላት አቅሙን ለመጨመር ነውና እንደ ተመጋቢው የሚያቃጥል ነገር የሚችል ማይችል አለ አይደል? ከዛ አንፃር ምናልባት መጨረሻ ላይ ለተመጋቢው አይደለም ለተመጋቢው ሊታው ይችላልና ቃሪያ ባለመጨመራቸው ሳይሆን እዛ ላይ ያለው አጠቃላይ ቅመሞቹ ተዋህደዋል፣ ጣዕም አለው፣ ጥሩ አለው። ይሄኛው ግን አንደኛ ፓስታው ተሰባብሯል፣ ግን ከክሬም ጋር ስለዋሉት ነው እሱም ነው እንደገና ተሰባብሯል። ሁለተኛ ስጋው ወይ ሚትቦል አይደለም ወይ የተበተነ ስጋ አይደለም። ከቀመስከው ጥሩ ጣዕም አለው። ሚትቦል ተፈረከሰባቸው፣ ያው ሀሳባቸው ሚትቦል ነው። እንደኔ ሐሳብ አይደለም እኮ ምዳኘው እኔ ሲጀሩን ስናየው አልዳድ በነበሩትም ግን ሐሳባቸው ሚትቦል ነበርና ጣዕሙ ስቀምሰው ለኔ ጥሩ ሆኖልኛል። ተሟልተውልኛል አልተሟልኝም ብለህ ነው የምጀምረው ነገር ስላለ እንደው በእንትን በአሰብሽን ላይ ያለው ብቻ በቂ ነው። አሁን እዚህ ጋር ስትመለከቱት ይሄ እኔ ጋር ያለው ደግሞ ሞር የተጋነነ ነው እንትን ያለው። ስለዚህ በጣም ሶስ ላይ የሰሩበት ነገር በጣም ደረቅ እንዲሆን አደረገው። ክሬም በጣም ከመላ ነው። አሁን ይሄን ፓስታ ጀጅ ሳረገው ቴስቱ ቆንጆ ነው ወይ? እንዴት አድርጎ ነው እንግዳ ሊመገቡ ይችላል? ስለዚህ ይሄ ፓስታ ሚትቦል የት ጋር ነው የሰሩት? አይ ለህዝብም ለኛም ማሳዩን ሚትቦል እኮ አልተሰራም። ሚትቦል ሊያረጉት የነበረው እኮ ታስቦ የነበረው ስጋ ግን ሐሳብ አንዳኝማ እና ሚትቦል ሊያረጉት የነበረውን ስጋ የተቆራረሰውን ስንቀምሰው ጣሙ ቆንጆ ሆነ። ሚትቦል እኮ ነው። ግን እዚህ ጋር ሼፍ ፍሳ ቅድም በጣም ገንቢ የሆነ ነገር ሲላይ ነበር። እዚህ ውድድሩ ላይ ሚትቦሉ እንደማይመጣ ሲያቅ በቃ ፍርክስክስ ሶስ ውስጥ አስገብተው ይሄንን በደንብ ስለተቀመመ በትን እንዲል ቢያደርጉት የተሻለ ነገር ያመጣላቸዋል ሲል ነበር። ጠብሰውት ስለነበር ጨምሩት ደግሞ እንደሱ የሚያደርጉ መስሎ ነበር። ጠብሰውት ስለነበር አንዳንዴ በስህተት ጥሩ ነገር ይሆናል የተሳሳትክበት ነገርና እንደዛ አይነት ነገር የሆነ ያፈርሱታል ብዬ ነበር። አልሆነም እና ስጋውና ሶሱ አልተዋሃደምና ስጋው እኔ አሁን ላጣጥመው አልቻልኩም። ቅመሞቹ ፓስታውን ወይም ስፓጌቲውን የተሻለ ቀምመውታል እንደስማቸው። አይ ኖ ምንም እንትን የለኝም። እኔም ፓስታ ላይ ጀጅ አረጋለሁ ያልኩት ለዚህ ነው። ስለዚህ አንድ ስፓጌቲ ዊዝ ሚት ሶስ የሚለውን ፎርማሊቲ አንጻራዊ በሆነ መንገድ ያሟላል። ለኔም ይሄኛው ነው። ኪዋሃ ድረስ እንትን ማለት ይፈልጋል ሚትቦሉ ያ ነገርና የክሬሙ ያመጣው እንትን ትንሽ በጣም ባይንድ እንዲሆን አረጋውና እኔ ፓስታዎች ላይ ያለኝ እንትን ይሄኛው አንጻራዊ ለኔ እንግዲህ አጠቃላይ የስራ ሂደቱና የተለያዩ ነጥቦችን በነጥብም ስለምንገልጽ ከዛ ጋር ከመነሳታቸው ሁሌ የሚቆጨኝ ነገር የተሰጠው ፓስታውላ መቀቀል አለበት ወይ? አንድ እሱ፣ ሁለተኛ የሰራኑ ሶስና የቀቀልነው ፓስታ እኩልም ባላንስ ማድረግ አለበት። በመደዳ የምናየው ችግር ነው። ከዛ ፓስታው ይበዛና ከዛ ለመቀላቀሉ ላይ ይቸገራሉ። ምናልባት እኮ ጣዕምም እናገኝ ይሆናል ሶሷ ምን ክችን ያለች ሰዓቱ ዛሬ በጣም ነው የደበነና በደንብ አርሰው ቢያመጡት ሁለቱም ላይ ሶሱና ፓስታው
እዛም ጋር ደግሞ ሾርባው ላይ በዚሁ ያንን ሾርባ ፈጭተውት ቢሆን ኖሮ ይሄን ያህል ይሄ ኢሹ አይነሳም። ያ ቢሆን ያ ሾርባ ማተቤ ግን ከሾርባ ጋር ያለው እንትን ቁርኝት በጣም አልተሳሳም። ስራችንን ነበር የሚያቀለው። አሁን የሁለቱ መፈጨትም ብቻ እኮ አይደለም ግን ይሄኛው አሁን መብዛትም ብቻ ሳይሆን የውድድሩ ሊያልቅ 10 ደቂቃ ሲቀረው ድንቹ እየተከተፈ ነበርና ብስለትም የለው 4 ድንች አልበሰለም። ድንቹ በጣም በዛ። ታይሚንግ ላይ ትንሽ እኔ እንደውም በመሀል ትዝ ካላችሁ ወደ እናንተ ላይም የተሰጣችሁ ግብአት ሁላ መከተፍ የለበትም፣ የተሰጣችሁ ሁላ ግብአት መጠቀም የለባችሁም፣ ለጣም ብቻ መኖር ነው ያለበት እያልኳቸው ነበረ። ከፕሮሲጀር ቀላል የሚመስል ግን የሚፈትን ግብአት ነበረ። በጣም ቀላል የሚመስል ግን ፈታኝ የሆነ ግብአት። እቺ ቧንቧ ሲከፈት መጀመሪያ ላይ ባዲ ላይ ሲያርፍ ያለው ነገር ሌሊት ላይ ሲሆን ደግሞ ይሄ ብቻውን 3 ሾርባ ይሆናል። ግን እውነትም እንዳልከው ከለሩም የንፍሮ ውሃ መሰለ። የበቆሎ እንትኑ ምንም ቫልዩለስ ነው እዚህ ጋር ነው። እኔ ግን ይሄ ነገር ሆነ አይደለ ብዙ ሰዓት አይወስድም። በስቶባታል መቀየር ይቻላል እኮ ዳቦ አለ እንትን አለ። አንዳንዴ ደግሞ እኔ በስቶብኝ ያውቃል እንትን ደግሞ ብላክ ፔፐር እዛው ነው የሚቀመጠው። ስፕሊት ስለማድረግ እዛ ጋር በሾርባ ማንኪያ የተወሰነውን ጊዜውም ነበራቸው መቀነስ ይቻላል። የሆነ 1 ደቂቃ 2 ደቂቃ ነበራቸው ጊዜያቸውን በደምብ። እዚህ ጋር ቲምወርክ ግን እንዴት ነው? ቲምወርክ ማን ነበር የተሻለ? እሱ ነው አይገናኝም። ዛሬ የነበራቸው ጉልበት ቲምወርክ ላይ የነበራቸው እንትን እኔ የሚያየው እንትኑን ያዳነችበት እሱ ፓስታውን ያዳነችበት ነገር የፓስታ ውሃ እዚህ ጋር ፓስታ የቀቀሉበት እየተንተከተከ እያለ ቀዝቃዛ ውሃ አምጥተው በሾርባው ላይ መጨመራቸው ትልቁ ስህተት ነገሩን በሙሉ ወደ ኋላ የጎተተው እሱ ነው። ከዛ በኋላ ትዝ ሲላቸው ትንሽ ውሃ ሙቀው አምጥተው በደንብ ማልፈላ እሱን ጨምሮ ጋይድ ሲያረጋችበት መንገድ ይሄን አርጊ ልብ ብላችኋታል። ይሄን አርጊ ይሄን ያልክ ተካንሽ ግን እንዲ በጣም ነው ጋይድ ያረጋችው። ከኢየሩስ በላይ ማናት አብራት ያለችው ስሟ ወርቅነሽ ዛሬ ኤነርጂ ጨምራ ነው የመጣችው። ቅዝ ያለች ነበረች ጨምራ ግን አይት እንግዲህ እዚህ ጋር የቲማቲም ቴስት የሆነ እንትን ያለ መስል ቶማቶ ብላንች አድርጎ ታገፍሎ ልጠው ማለት ሁሉ ጊዜ ቅመማ ላይ በጣም ጎበዝ። ዛሬ በሼፍ ዚማጀት ከመጡት ተወዳዳሪዎች በሙሉ እስከዛሬ ካየሁት ላይ እንደ ማህሌት ለቅመማ በጣም አቴንሽን የሚሰጥ የለም። ከዛ ደግሞ ጌራ ወርቆች ላይ ብሩክታይት ነው። ብሩክታይት ግን የማህሌት ግን የመጀመሪያ ስራ ስትመጣ ቅመማ ላይ ነው የምትሄደው። ስጋውን ብትቀምሱት በጣም ነው የሚጣፍጠው። አይ ቴስት አሁን ይሄ ፈርሶ ሶስ ቢሆን ኖሮ ይሄ ፓስታ ይደረስበት ነበር። ሽታው እኮ ልክ የነሱ ስጋ ሲጠበስ እኮ ነው ቤቱ ስቱዲዮ ሽታው የተቀየረው። ለማንኛውም ቦታችሁን ያዙ። እሺ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ደስ በሚል መልኩ ተጠናቆ ዳኞችም የራሳቸውን ነገር ብለው ጨረሱ። አሁን ደግሞ እዛው ወንበር ላይ የሚቀመጠው ማን ነው? የሚቀመጠው ሴትም ሆነች ወንድ የማን ምግብ የቱ እንደሆነ አያቅም፣ ማን እንደሆነም አናቅም። የመጀመሪያውን የኔ ወንበር ላይ ለዛሬ የሚቀመጠውን ሰው ወደዚህ እንጋብዛለን። እንግዲህ ያው ሰርፕራይዙ ሁላችንም የምናውቀው ከዚህ በፊት ያየነው የኢየሩስ ባል ነው። ባይሆን ኖሮ እንኳን ቪዲዮ ላይ ባናየው ኖሮ የኢየሩስ ድንጋጤ ልክ የመጀመሪያ ቀን በፍቅር የወደቀችበት ቀን የነበረው ድንጋጤ ዛሬም አለ። ከሶስት ልጅ በኋላ ማለት ያ ፍቅር አለ። እውነት እንዴት አሳየሽ? ስታየው ደንግጫለሁ። ይመጣል ብዬ አልጠበቅኩም ነበር። ደስም አለሽ? እንዴት ነው ልጅ አባት ነው? አብርሽ እንዴት ነህ? እንዴት ነህ ጎረቤቴ? እንዴት ዋልክ አብርሽ ጎረቤቴ? እንዴት ነህ የኢየሩስ ባል በሉት እናንተ። እንዴት ነህ የኢየሩስ ባል? እንግዲህ
ሁለቱም ግሩፖች የሰጡትን ምግብ ለአንተ እናቀርባለን። ወደ ሚስትህም ወደ እነሱም ማየት የለብህም። እዛ ላይ ቀምሰህ ብዙ ዝርዝር አያስፈልገውም። ይሄ ይጣፍጣል፣ ይሄ አይጣፍጥም ነው የምትለው። ሼፍ ነው፣ በሼፍ ሙያ ላይ ያለ ነው። እንግዲህ ሼፎቹን ሀሳብ ይጋራል ወይስ የራሱን ሀሳብ ይሰጣል? ኢየሩስ ወደ ኢየሩስ እንዳያይ እኔን ማቴኝ በቃ አትይኝ። እንግዲህ ከዚህ በፊት አይተኛል፣ ተያይተናል። እውነት የሚስቱን አከታተፍ የሚስቱን አበሳሰል ያውቀዋል ወይ ነው ጥያቄው። እቤት ትገባታለህ ዛሬ ተሳሳትና ገባሃታ። ለነገሩ ሼፍ ስለሆነ ብዙ ጊዜ ራሱ አብስሎ ስለሚበላ ዛሬ እነ ኢየሩስ ቤት የሚኖረው ጭቅጭቅ ካሁኑ ታየኝ። እንዲህ ነው ያስተማርኩሽ፣ እንዲህ ነው አበሳሰል፣ እንዲህ ነው ሾርባ። ሬዲ ስትሆን ንገረኝ። ቀምሻለሁ። ይሄ ይጣፍጣል፣ ይሄ አይጣፍጥም። ጉድህ ፈላ ዛሬ ቤት ገብ ጉድህ ፈላ። ስንት ዓመታችሁ ነው በትዳር? 9 ዓመት። እና መቼም ቀን ፓስታ ሰርታል አታውቅም? ያው እንግዲህ አንዳንድ ጊዜ ውድድር አይደለም፣ የተወሰነ መደናገጥ ሊኖረው ይችላል። በዛ ምክንያት እንግዲህ የሰራችውን አላውቅም፣ ግን ብዬ የማስበው እንደምትሰራ ነው። ጥሩ ነገር እንደምታሳየን ነው። እናመሰግናለን። እኔም አመሰግናለሁ። ከቻልክ ግን ሌላ ቤት ፈልገህ ተከራይ። ለዛሬ ነው። የመጀመሪያው ቀማሽ ቀምሶ ሄዷል። አሁን ደግሞ ሁለተኛው ቀማሽ ማን ነው? ማን ናት? አሁን ከሰከንዶች በኋላ የምናየው ይሆናል። ወደዚህ ጋር ብዙልኝ። ወደ ተወዳዳሪዎች ማየት አይቻልም። እናንተ ወደ እኔ። እንዴት ናችሁ? ደህና ናችሁ? እንዴት ነህ? አለሁ፣ እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። የለጋሃሮቹ የለጋሃር ሰፈር ልጅ ነህ ወይስ ምንድን ነው? እኔ የለጋሃር ሰፈር ልጅ ነህ? በጣም ወዶ ሰፈር ነው ባይዘው። በጣም የሚመቸኝ ሰፈር። እውነት ነው። አሸዋ ተራ ምናምን። አሸዋ ተራ፣ ለጋሃርም፣ ስቴዲየምማ በቃ ያደግንበት እኮ ነው ስቴዲየም። በጣም እሺ። አሁን የማን ዘመድ ነህ አንተ? ነው በሰፈር? አይ ቤተሰብ ነኝ። ከሁለቱም ጋር ምናቸው ነህ? እህት ማለት ነው። ለሁለቱም ማለት ነው። እህት ማለት ነው። የእህቴ ልጅ ነች፣ እሷ እህቴ ነች። ህሊና እልፍነሽ ወልዴ። የህሊና ወንድም ነህ? ወንድም። የማህሌት የእህት ልጅ ማለት ነው። አጎት ነው። ቤተሰብ ማለት ነው። ደብል ዲጂት ነው ይሄ፣ አጎትና ወንድም። እሺ ዛሬ እንግዲህ የማን ምግብ እንደሆነ የምታውቀው ነገር የለም። የቱ የማን እንደሆነ ቅመስና የምትለን አንድ ነገር ብቻ። ይሄ ጣፍጦኛል፣ ይሄ አልጣፈጠኝም። አለቀ በቃ። የገባ አራዳ ልጅ በቃ። የለጋሃር ልጅ ጀምር። እንዳታይ ወደዛ እኔ አላያቸውም እነሱ። ከዚህ በፊት ሰርተውልህ በልተሃል ቤት? አዎ ሲጃቸው ካራቀ ልሞክረው። እሺ ስታዩት ምን አላችሁ? በጣም ደስ ነው ያለው። ወንድምሽ ስላየሽው? አዎ። እቤት እየሰራሽ ታበያለሽ? አዎ።
ጉዳውን ነው እኮ እንግዲህ እውነት ነው። መስራትና ማለመስራትሽ የሚታየው አሁን ነው። እውነት ካልሆነ ከዚህ በኋላ ትሰሪለታለሽ። እኛን ያው ለካሜራ ብለሽ ዋሽተሽም ኧረ አይ ይመስላል ሁኔታው። ሾርባውም ያንተ ነው። ይቀመሳል እሱ። አዎ አንዱ ሰዓት ላይ ያለው ውጤቱ አንድ ላይ ነው የሚሆነው። አዎ በሱ በራሱ እንደዚህ ካጠራጠረ እንደገና መቅመስ ትችላለህ። እሱ ምሳ እንዳይሆን እንጂ ግድ የለም። እሺ ጨረስክ? እሺ የቁርጡ ሰዓት 11ኛው ሰዓት ደረሰ። በቃ ወደዚህ ይውናል። ወደ እኔ እንዴት ናችሁ? አንተ ደግሞ የቱ እንደሚጣፍጥ ይሄ ይጣፍጣል ይሄ አይጣፍጥም ነው የምትለው? ይሄ ጣፍጦኛል ይሄ አልጣፍጠኝም። ከልብ እናመሰግናለን ቀማሻችን። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች የሆነውን ሁላ አይታችኋል። አሁን ደግሞ አጠቃላይ ውጤቱን ይዤ ልምጣ። ምን ማለት ነው? የነዚህ ቀማሾችም ነጥብ ስላለው 10 ነጥብ አለው። አንዳንዴ ዳኞች ለምሳሌ 69 ሰጥተዋል እንበል፣ ለሌላው 79 ሰጥተዋል እንበል፣ ወይም ደግሞ 69 እና 78 ሰጥተው ቢሆን የቀመሰው ሰው 10 ነጥብ ሲጨመር በቀጥታ 69 ያገኘው 79 ይሆንና 78 ያገኘው 78 ላይ ይቀራል ማለት ነው። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች ውጤት ከቀማሾቹም ከዳኞቹም ተደምሮ ተቀንሶ እጄ ገብቷል። የሚገርም ነው። ባለቤትሽ ያንቺ ምግብ ነው የመረጠው። እንዴ እኔ ነው እንደምታመሰግኝ እሱ እዛው ቤት እንደምታረጊው አርጊው። ምስጋናው ያጎት ልጅና ወንድምም ስሩለት እንጂ ቤት አይ ቴካዊ ይቅራ እየሰራና ቤት እንደ ያበላ ነው። እሺ እህት ለመቼ ነው የእናንተን ምግብ አልመርጦታል አልመረጠው። ለአንዳቸው ሼፎቹ 79.6 ለአንዳቸው 62.3 በመስጠት 79.6 ያገኘው ወደ ፋይናል የመጨረሻው ውድድር በሼፍ ዚ ማጀት በአባይ ቲቪ የመጨረሻውን የቤት ሙሉ ዕቃ ለመሸለም አንድ እርምጃ ወደፊት የሚልበት 79.6 ነው። 62.3 ያገኘው እስከ ሶስተኛ ስለምንሸልም ለሶስተኝነት ባለፈው ከአንድነት ግሩፕ ጋር የሚጋጠም ነው። 79 ያመጣው ደግሞ ከነጌራ ወርቅ ጋር ለፋይናል ይደርሳል። የገናለት ሙሌ ቤት ዕቃ የምንሸልምበት 79.6 በማምጣት ለጋራ አላለፉም። 79.6 በማምጣት ቅመሞቹ ወደ መጨረሻው ፋይናል ውድድር አልፈዋል። 62.3 በማምጣት ደግሞ ለሶስተኛው ዙር አስደንግጣ ዳስ ማርያም እኔማ ምን ንግግር እኮ ምንም ችግር የለም። ወንድምሽ ነው ይዤ መጣሁት። ችግር የለም። እኔ ወንድምሽ ካልጣፈጠው እኔ ምን ላድርግ? ዳኞቹን ውጤት ይዤ መጣሁ። እውነት ነው። አቤት ባልየው ግን ዛሬ ያንን ምግብ መርጦ ቢሆን ኖሮ ቤት ወየው ጋሽ አለማየሁ ቤት ገብቶ በስመ አብ ችግር የለም ይለቃቸዋል። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች
በእርግጠኝነት በዚህ ውድድር በጣም ብዙ ትምህርት እንዳገኛችሁበት እንደተደሰታችሁበት ምንም ጥርጥር የለንም። ለመጨረሻው ቀን ውድድር ለፋይናሉ የገና ዕለት እንገናኛለን። ከዛ በፊት ደግሞ ለሶስተኛው ዙር ውድድር ለሶስተኛነት ለመውጣት የሚደረገውን ውድድር በለገሃሮችና በአንድነቶች መካከል እናካሄዳለን። የመጨረሻ ቀን ደግሞ በቅመሞቹና በጌራ ወርቅ መካከል ይደረጋል። ቅመሞቹና ጌራ ወርቅ እንኳን ደስ አላችሁ። እንኳን ደስ ያላችሁ። ከልብ አድርጉት። እንዲያማት ነው። እንኳን ደስ ያላችሁ። ከመደንገጥ የተነሳ የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ አልቋል። የመጨረሻው ውድድር ለእናንተም ለእኛም በጣም ናፍቆናል። እስከ ሳምንት ቸርን ሰንብት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር።